ውዶቼ ይብላይ ለወንዶቹ ወንዶቹን ሂዱና ተፈታላችሁ አለቀላችሁ ቪው ምናምን እነሱ እኔ ሴት ነኝ ከሴት ጋር ወንድ ልጅ አይፎካከርም ወንድና ወንዶቹን አፎካኩ መረዳችሁ እኔ ሴት ነኝ አንድ ሲቀጥል ደግሞ ማለት ነው ኮሜንታተር ግን ዊ ኮሜንታተር እናንተ ሰዎች ምን ብትደረጉ ነው የሚገባችሁ ኮሜንት ላይ አዶናይ ለነበረን ቆይታ እናመሰግናለን እንዴ ምንድነው የሚሻላችሁ እስኪ ንገሩኝ ማርያምን እኔ አሁን ለራሴ እኔ አሁን እኮ መከታ ቋሚ ወዳጅ ምትሉት እኮ የለም ሶሻል ሚዲያ ላይ የለም ሙሉ ኮሜንት አዶናይ ለነበረ ልክ እኮ የሥራ ልውውጥ እኮ ልክ አንድ ሰው ሪታየር አድርጎ እንዴት ነው እድሜው ጃጅቶ አለ አንዱ ስልጣን ወይ ደግሞ ስራ ሲያስረክብ ነው የሚመስለው ኮሜንቱ እንዳለ ጆን ምንድነው አዶናይ ለነበረን ቆይታ እናመሰግናለን እግዚአብሔር እኔ በቃ ብቻዬን ይሄ ማህበረሰብ ብዬ ነው ሳኩት ለምን ያኔ ጆ ሲታሰር እንዳለ አልወርድም እያሉ ሁላችን ሙድ ያላዘ ሰው የለም ማርያምን እንደው እናንተው ናችሁ ደግሞ ዛሬ ደግሞ ናሆምን ልትተቹ የምትመጡት በምን ሞራል እኔ እኮ ምን አይነት ሞራል ላይ የሰጧችሁ ማን ነው የሰጣችሁ እንደዚህ ሙልባችሁን ጤም አድርጎ ሞራል ይሞላው እመቤቴን ጋይስ ግራ ይገባኝ አሁን ናሆምን ልትተቹት መጣች አትሊስት ናሆም እንኳን እኮ እንደው ሄዶ ባይጠይቀው ሄዶ ባይው እንኳን ተውት አላየውም እንበል አልጠየቀውም እንበል እናንተ እንደምትሉት ማለት ስለማትወዱት አንዳንዶቻችሁ ከእናንተ እኮ በተሻለ እንኳን ማለት ነው እንዳይረሳ ሁሌ ስሙን ይጠራሉ እሱ ብቻ በቂ እኮ ነው ይሉ ሀፍቶ ሄዶ መጠየቅ እኮ ግዴታ የለበትም ቢያንስ እንኳን እንደው በውሸት እንኳን ቢሆን መልካም ነገር ነው ያወራው ጆን ይመለሳል እሱ ነው እዚህ ቲክቶክ ላይ ሲታወቅ የነበረው እያለ የሱን ስምና ዝናውን ግንባታውን እኮ ነው እንትን እያለ ነበር እንጂ እኮ ታስሯል ብሎ እንደማንኛውም ሰው እኮ እንደሌላም ቲክቶከር ጸጥ ብሎ መሄድ ይችላል ማርያምን እናንተ ነበራችሁ ስትሰድቡት ጆን የነበረው እና ማይፈታ መስራችሁ ጭቀም ማትወጣ መስራችሁ አንድ በአንድ ሳትቀሩ ሁላችንም አንወርድም እያላችሁ ሙድ ስትይዙ ነበር ለምን ተዋሻላችሁ አትሊስት ናሆም እኮ ሄዶ እንኳን ባይጠይቀው እንኳን እኮ ዝናውን ፍምስናውን ለሰው የሚወደውን ክብር እንኳን እኮ አውጥቶ አልሳቀም ነይ ሊሊ ውጪ እንጂ ተውካታም ነይ ተደዛ ቀዘናሚ ጅናዛ ፈንጋሪ ቤት አጨብጫቢ አለቃቂ እዚህ ቀማላም ይሄ ቤታ ቤት ነው ተውከታም አስረግጬ ነው እኔ የምነግራችሁ ሲጀመር አዶናይ እኮ ጨርሶታል እኔ ድሮም እኮ ነው የምነግራችሁ አትሰሙም እንጂ ቅናት እያላችሁ ትሄዳላችሁ እንጂ እናንተ ችግር የኢትዮጵያ ቲክቶከሮች አይዋደዱም ኢትዮጵያ ውስጥ ያለ ቲክቶከር አይዋደድም አብረው ይበላሉ አብረው ይጠጣሉ አንዱን እኔን አሁን ከጠላኝ አንድ ቲክቶከር ምሳሌ የምሰጣችሁ ነው አሜሪካ ነገር ነው ያለው እኔን የሚጠላኝ ቲክቶከር ካለ ከኔ ያኛውንም እኮ ይጠላሉ ሁለቱንም ይጠላሉ ግን ትንሽ ይሻሉኛል በሚል እነዛን ከፍ አንደኛውን ዝቅ ማድረግ ምናምን ይሄ ነው ስራችሁ የታወቀ ነው በቃ አትዋደዱም አንተ የራስን ግንባታ ለመገንባት የምፈልገው ምናምን ልክ ራሳችሁን እንደ ጨዋ አድርጋችሁ አንድን ሰው ላይ ለመውቀስ አትምጡ እከክ ያቺ እከክ በነገራችን ላይ ማለት ነው እኔን የምትወዱ ለኔ ጊፍት የሰጣችሁ ከኔ ጋር አብራችሁ ጌም ከተጫወታችሁ የምትዋደዱ በአንድ ሴት ትሰደባላችሁ ይሄንን አምናችሁ ተቀበሉ እሺ ውዶቼ እኔ ጋር የምትመጡ ወደፊት ልትወዱኝ ያሰባችሁ አሁንም የምትወዱኝ ያላችሁ ጊፍት የምትሰጡኝ ያላችሁ በአንድ ሴት መንቋሸሽ መሰደባችሁ አይቀርም እንኳን እናንተ አይደለም ሲደገፉ የነበሩ ጀግና እናንተ ብቻ ወንዶች መከታ ሲባሉ አባት ሲባሉ የነበሩ ሰዎች ናቸው አንድ ቀን ቤታ ጋር ቢታዩ በንጋታው የተሰደቡት ይሄንን አምናችሁ ተቀበሉ ሲቀጥል ደግሞ የኔ ወዳጆች እኔ ስደሰት የምትደሰቱ እኔ የሚወደኝ ሰው የምትወዱ በአጠቃላይ እነዚህ ሰዎች በእኔ ምክንያት አታክ ሲደረጉ ሲናቁ አንተር ማደውልብኝ ደግሞ ያልኩት ልጆች እንዴ ምን ጉድ ነው ላይቭ ላይ ነኝ ሰውዬ ሄሎ ላይቭ ላይ ነኝ ማሚ ቻው ኦራይት ላይቭ ላይ ነኝ ሰውዬ መርቅኖ ነው እንዴ ተሳስቶ ነው እንዴ ደውል ኤኒዌይስ እና ባጭሩ ምነግራችሁ እኔ የምትወዱኝ ባባስ ተባበሪ ምን ልተባበርሽ ስሙኝ እኔ የምትወዱኝ እኔ የምታከብሩኝ በእኔ ምክንያት አታክ የሚደረጉ በእኔ ምክንያት የሚሰደቡ ስማቸው የሚጠፋን ሰዎች ፕሊስ ቁሙላችሁ እኔ ሌሎቻችሁን አላልኩኝ የኔ ልጆች
ሁሌ ቤታ ሚሉ አምናም ካቻምናም ባህሪያቸው የማይለወጥ ሁልጊዜም ለኔ መልካም አስተሳሰብ ያላችሁ ስትሰደቡ ከነ ስድባችሁ ለኔ የቻላችሁ በአጠቃላይ ስሞትላችሁ በእኔ ምክንያት የሚሰደቡ አታክ የሚደረጉ ሰዎች ላይ ቁሙላቸው። እሺ ያንን ነው የምለሽ። ነይ ውጪ ሀያት የምትባይ ተቅማጣም ይጭጪ ገንዳ ማን ሳመኝ አላየሁም፣ ግን ነይ ውጪ ቦልኬሻለሁ። አራ እኔን የመናገር አቅም የለሽ ሞራልም የለሽ በጠጥ እና በአጠቃላይ ጥንቆላሽ ቆይ ጥንቆላ እና በአጠቃላይ በእኔ ምክንያት የሚሰደቡ ሰዎች ላይ እያየው ነው። ጥሩ እያደረጋችሁ ነው፣ እያየው ነው። ማርያምን ሁላችሁም ነቅታችኋል። እኔ እስኪገርመኝ ድረስ ማለት ነው። አዎ ከቤታ ጋር ስለታረቀ፣ አዎ ከቤታ ጋር ስለሆነ፣ አዎ የተሰደበው እሱ ትናንትና ለእኔ ዩኒቨርሲቲ ስለሰጠኝ ተሰድቧል። እወድሻለሁ ስላለ ተሰድቧል። በጠጥ እናንተን ማደጋግሙብኝ። በእኔ ምክንያት ተሰድቧል። ብዙ ሰዎች ናቸው በእኔ ምክንያት የተሰደቡት። ብዙ ሰዎች ናቸው በእኔ ምክንያት የተንቋሸሹት። ምክንያቱም እኔን ስለወደዱኝ ለእኔ ጊፍት ስለሰጡ ከኔ ጋር ስለሆኑ ብቻ ነው እየተሰደቡ ያሉት እንጂ ዘር ነክተው አይደል፣ ብሔር ነክተው አይደል። ኢቨን በጆን ዳንኤል ሲመጡ ጆን ዳንኤልን ስሙን ዝናው ወስደውበት አይደል፣ አንቋሾታል። ሁሌ ስለሱ ዝና ከፍ እያደረጉ እየተናገሩ ነው። እኔ ጆን ዳንኤልን እንደውም ናሆም ሄዶ አልጠየቀውም ከምትሉና እዚህ ጋር ከምታቀርቡልኝና እዚህ ጋር ጆን ዳንኤል ሲታሰር አንወርድም እያለ ሙድ ከያዘው ናሆም 100 እጥፍ ይሻለኛል ጆን ዳንኤልን ሄዶ ያልጠየቀው ያላችሁት። እንግዲህ ሄዶ ጠይቆታል፣ ብዙ ልጆች ያውቃሉ። ግን ያላችሁት እሱ ይሻለኛል። ለምን አትሊስት እንኳን በሱ አልተሳለቀም፣ በእስሩ አልተሳለቀም። ሁሌም ጌሙ ላይም ምኑ ላይም ጌም እንዲጫወት የሚያበረታታው ጆን ዳንኤል መሆኑን ክሬዲቱን ሳይወስድ ተናግሯል። አመስግኑ። እናንተ ምስጋና አይገባችሁም። እናንተ የምትፈልጉትን ዱላ የሚሰድባችሁ የሚያንቋሻች፣ ዘራችሁ የሚረግጥ፣ ሃይማኖታችሁ የሚያንቋሽሽ፣ ስብናችሁ ሚነካ እሺ እያለ ዝም የሚል ሰው አስመሳይ ሽልጥልጥ ነው የሚመስላችሁ። የሚረግጣችሁ ነው የምትፈልጉት። ዳስዋይ ነው የሚረግጣችሁ። ሌላ እኮ ምንም ነገር የለኝም። የስድብ ሐራራ ይዞኛልም ሱስ ይዞኛልም። ተዋደን ብንኖር ደስ ባለኝ። ግን እምረግጣችሁ የምሰድባችሁ ከአንደበቴ መጥፎ ቃል የሚወጣው ፍቅርም በሆንላችሁ ሚስኪንም በሆን አትተውኝም። ስረግጣችሁ አትሊስት እኩል እንሆናለን። የልቤ ውስጥ ያለው ተነፍሰዋለሁ። በቃ ያ ነው እኮ ሌላ ምንም ነገር። እኔ የስድብ ሱስ ኖሮብኝ እንደ አህያም ስራገጥም ነው። ክብር አይገባችሁ። በቃ አንድ ሰው ራሱን ችሎ ስለ ጆን ዳንኤል መጥፎ ካላወራ፣ ሚም ሲሰሩበት ሙድ ካልያዘ፣ ዝናውን ካልወሰደበት፣ ክሬዲቱን ካልወሰደበት ምን አባታችሁ አድርግ ነው የምትሉት? እንኳን ሄዱ ያልጠየቀ ቅማላ እንዴ! እግዚአብሔርን አበዙት። እንኳን ጌም ይደርሳል። ተረጋጉ። አበዙት። እግዚአብሔር ምስክሬ ነው። እንዴ ምንድነው እናንተ ክብር አትወዱም እንዴ? የሚያከብራችሁን አትወዱም እንዴ? ሁልጊዜ እሺ፣ ያቺስ ቦርኮ ያቺ የምትፈነግር ድምጿ እስኪዘጋ ልጇን እየሰደበች ሶሻል ሚዲያ ላይ ሰውን የምታማ እሷስ ገንዘቧን ያላትን ሁሉ እዛ እስር ቤት ዛሬ ከስንት ጊዜ እስር ቤት ሄደችና እህትየው የሆነ ሰው አገኘች ምናምን፣ ናሆም የሚጠላ ሰው አገኘች ምናምን፣ በቃ አወራላት፣ መጣች፣ ተቦረተፈኝ። ከዛ እኔንም አየች፣ ትናንትና ጊፍት ሰጠኝ፣ ወድሻለሁ አለኝ። ዳስዋይ ጠምዳ ያዘችው። ሌሎቻችሁ ግን በተረፈው ሞራል የላችሁም። ናሆምን የምናገር እመቤቴን ነው የምላችሁ። ምክንያቱም ጆን ዳንኤል ሲታሰር እኔ እስክገረም ላይቭ ላይ ወጥቼ እኔ ራሱ ነገር የሆነ ነገር በሆነ ወድሻለሁ የሚለኝ ሰው ይሄንን ነው የሚያደርገው እስክል ድረስ ነው የታዘብኳችሁ። ሁላችሁም ጆ ሲታሰር ሁላችንም ሳይቀር አንወርድም እያለ ሚም ሲሰራበት ሙድ ሲያዝ ደግ አረገ ሀገርን አሳልፎ ሊሸጥ እያላችሁ ስትሰድቡ የነበሩ እናንተው ራሳችሁ ዛሬ አዶናይ ኪንግ መጥቶልሃል ስለነበረው ቆይታ እናመሰግናለን ብላችሁ ምጽፉ ናችሁ። ጆን ዳንኤልን ስትሰድቡት የነበረው ሁላችሁም ጆን ዳንኤል የታሰረ ቪዲዮ ላይ ኮሜንታችሁን እንዳለ ገብታችሁ አንብቡ። አስመሳይ ናችሁ። በቃ አጎብዳጅ አፈንዳጅ ናችሁ። ቅማላሞች ውሸታም ናችሁ። እኔ ውሸታም ሌባ ሰው አይመቸኝ፣ አጭበርባሪ ሰው አይመቸኝ። በቃ ሄዶም አይጠይቁም። አትሊስት እንኳን እንደናንተ እኩል እያንቋሸሸው ሙድ እያያዘበት አልነበረም። ቢያንስ እንኳን በሳምንት አንዴ ጆን ዳንኤል ሳይጠራ አይውልም ነው። ይዋሽም አይሄድም፣ አይጠይቀውም። አትሊስት እንኳን ሰው እኮ ምክንያት አለው ስለ ሰው። ወይ ምናልባት ጆን ዳንኤል እንዳይረሳ፣ ምናልባት ያለው ክብር ዝናው የነበረው ሰዓት እንዳይረሳ ወደፊት እንዲመጣ ሁሌ ስለሱ እንዲታወስም ይሆናል ልጁ የሚጠራው ሪዝን ይኖረዋል። አራሙላ እናንተ የሚወዳችሁን አትወዱ፣ የሚያከብራችሁን አታከብሩ፣ የሚረግጣችሁን ነው። እኔ ከሌሎቹ ፌመሶች የሚለየኝ ፌመስ ነኝ። የስ ኦፍ ኮርስ ነኝ። ምንም የሚዋሽ ነገር የለም። እንኳን ወዳይ ጠላትም ይመሰክርልኛል። ግን እኔ ከሌላው የሚለየኝ ምን እንደሆነ ታውቃላችሁ? ከሌላው ቲክቶከር ከሌላው ፌመስ ከሚለው የሚለየኝ ስሜቴን ፊት ለፊት ነው ማንጸባረቀው። ማን ይቅርታ አስጠየቀኝ፣ ማን ሪከርድ አደረገ፣ ማንም አባቱ ያመጣ። ማልቀስ ካለብኝ አለቅሳለሁ ፊት ለፊታችሁ። መሳደብ ካለብኝ ረግጣለሁ። ግን ኮንክ ግምነ ነው የምልህ፣ አስረግጬ ነው የምነግርህ።
ጥሩ ኮንክ ጥሩ ነክ መጮህ ካለብኝ እጮሃለሁ። ታብታብ አድርጉ ማለት ካለብኝ ታብታብ አደርጋለሁ። ጌም ወጥቼ እንከባለላለሁ። ስሜቴን አንጸባርቃለሁ። እኔ ከሌላው የሚለየኝ ይሄ ነው። አለቀ። ራሴን ይዤ ነው የምመጣው። ምንም አባት ሌሎቹ ግን ራሳቸውን እንዳይሆኑ ታሳቅቋት። በተለይ ኢትዮጵያ ውስጥ ያሉትን ጌመሮች ታሳቅቃላችሁ። ምንም የሚዋሽ የለም። ሲተነፍ እኔ እንኳን ዝም ብዬ ቆይ ወሸላችሁን ነው የምቆርጠው ላለሁኝ። እኔ ስንት ሰው ሳይከታተለኝ ቀርጦ ነው እንዲህ ስንት ትልልቅ ትንንሹ ህፃናት ሳይቀር የሚከታተለኝ ነፍ ሰው እኮ አለ። ብዙ ሰው ያየኛል። አዲስ አበባ ብትሄዱ ያውቁኛል፣ ድሬዳዋ ብትሄዱ ያውቁኛል። ግን እኔ በነፃነት ነው ማለት። እነሱ ግን እኔ እንኳን ወሸል አላልኩ ስቅቅር ነው የሚሉት። ለምን እነሱ ቢሉት ባለጌዎች የይቅርታ ቪዲዮ ስሩ ተብለው በጉልበታቸው ተንበርክከው የይቅርታ ቪዲዮ ታሰሯቸዋላችሁ፣ አካውንት እንዝጋ ትሏቸዋላችሁ ምናምን። ልሳናችሁ ይዘጋ። እኔ ሁሌ የምለው አካውንቴን ብዘጉትኝ ከሞትኩበት ተነስቼ እንደ እባብ አፈር ልሼ ቦታ ላይ እቀመጣለሁ ብዬ የማስብ ሰው ነኝ። ማርያምን እመቤቴ አካውንቷን እንዝጋ ምናምን ሲል ዝጉትኝ ከቻላችሁ። ለወዳጆቼ እንዳይዘጋ ሰፖርት አድርጉኝ ትላላችሁ። በተረፈ ግን አካውንት የተዘጋቢ ነው። በጣም ነው የኢትዮጵያ ቲክቶከሮች የምታሳቅቋቸው። ለነገሩ ሲጀመርም እርስ በርስ አይዋደዱም፣ ግን ታሳቅቋቸዋላችሁ። በቃ ይቅርታ ቪዲዮ ስሩ፣ እንደዚህ አድርጉ፣ በዚሁ እኔ አጋሰስ ኮንክ አጋሰስ ነህ፣ ቀማላም ኮንክ ቀማላም ነህ። ቀምላል ታጠብ ነው የምልህ። ጥሩ ኮንክ ደግሞ ጥሩ ነህ ውዴ። በተግባር እያሳየውሽ እኮ ነው። አሁን አንቺ ጉራ ብቻ ትያለሽ። ጉራ ብቻ አይደለም። እስኪ አንቺ አድርጊውና እኔ ልሽ መድመድ እናሳይ። እኔ እንደውም በጣም ለኛ ሰው ብታዘጊው አልኩሽ። ይሄ አካውንት የስንተኛ አካውንት እንደሆነ ታውቂያለሽ? የሴት ጠንካራ ነኝ። 17 አካውንት ተዘግቶብኝ ነው እዚህ ላይ አሁን ቆሜ የምታኝ። እኔ ቤት ታዩ 17 አካውንት ተዘግቶብኝ ጀግና ነኝ የምልሽ በምክንያት ነው። ይሄ ሁላ ህዝብ ሲዘምትብኝ ተቋቁም የመጣሁት እኔ ቤታ ነኝ። ቀማላ ለዛውም አሁንማ እግዚአብሔር ይመስገን ሰው ማንነቴን አውቆ ሰው ሰጠኝ እንጂ ያኔ ሰው ሳይኖረኝ ብቻዬን ተቋቁሜ 17 አካውንት እየዘጋሽብኝ ቀጥለጥ ብዬ እስካሁን የቆምኩ እኔ ቤታ ነኝ። እኔማ ጉራ ብቻ ነው፣ በተግባር ነው ማሳይሽ። ስትሰድቢኝ ጸጥ ብዬ አለሽ ረጥሻለሁ። ፍቅር ስትሰጪኝ ፍቅር ሰጣለሁ። አለቀ። አበደን አካክ ሰውን ሁሉ አሳቀው ገደሉ እኮ እመቤቴ። ሰው እንደፈለገ ማለት የልቡን እንዳይናገር ነው የምታረጉት። በተለይ እኔ ጋር የመጣውን ሰው ሁሉ ሰድባችሁ ጨረሳችሁ፣ ወቅሳችሁ ጨረሳችሁ። አሁን ፋኒ እኔ አንድ ቀን ነው ጌም የተጫወትኩት። ፋኒ ጀግና ጠንካራ አባት ምስኪን ስለሆነ ነው ወንድ ነው እያላችሁ እንዳልደገፋችሁት ራሳችሁ ሰው እንዲደግፈው ሰው እንዲቀበለው አድርጋችሁ ከዛ ደግሞ ፋኒ ከኔ ጋር ጌም ሲጫወት በንጋታው ስታዩ ደማችሁ ፈላ። ተገልብጣችሁ ደግሞ ሳምሪ ሴት ናት ምናምን ነው ካፍ ይወጣ እንዴ። ካፋችሁ ያወጣችሁትን ቃል መልሳችሁ አትዋጡትኝ፣ መርዛችሁታል። ፋኒ መጥፎ ከሆነ ፋኒ መርዝ ከሆነ መጀመሪያ ጊዜስ መርዝነቱ እንዴት አልታያችሁ? ለምን ደገፋችሁ? ለምን ህዝብ ደገፋ እንዲያረግለት እርዳታ እንዲደረግለት ጠየቃችሁ? ዛሬ ደግሞ መልሳችሁ ደግሞ ተቃዋሚ አራም ናችሁ። አስመሳዩ ለአጨብጫብ። አሁን ደግሞ በጆን ዳንኤል ደግሞ ጆን ዳንኤልና እናንተ ናችሁ አፍራችሁ የምትቀሩት። አሁን ዛሬ ኮመንት ላይ አዶናይ ቦታ አልቀቅ ጆን ዳንኤል መጣ ለነበረን ቆይታ እናመሰግናለን ትላላችሁ። ቆሽማዳ። ነገ ደግሞ ጆን ዳንኤልና አዶናይ አንድ ቪዲዮ አንድ ነው፣ ደማቸውም አንድ ነው። በነገራችን በዚህ አጋጣሚ አንድ ቪዲዮ ደግሞ ሲሰሩ ስታዋቸው ማለት ነው ሁለት ተጽዕኖ ፈጣሪዎች አብረው ተገናኙ። ይሄ ነው የሶሻል ሚዲያ ሰው ማለት። እመቤቴ ጆንን ሲታሰር የማይወርድ እያላችሁ ስትሰድቡ ነበር። አልወርድ አለ፣ እምቢ አለ፣ ኤርፖርትን አሸበረ ምናምን ሀገራችንን ለሌላ ዜጋ አዋረደ ስትሉት ነበር። አሁን ደግሞ ጆን ዳንኤል ደግሞ ሲፈታ ደግሞ አዶናይ ለነበረን ቆይታ እናመሰግናለን ቻው። ነገ ደግሞ አዶናይና ጆን ዳንኤል አብረው ቪዲዮ ደግሞ ሲሰሩ ሁለት ተጽዕኖ ፈጣሪ የወንድ ጀግኖች አብረው ቪዲዮ ሰሩ ትላላችሁ። አታጨብጭቡ። አቋም ይኑራችሁ። እኩል ሁለት ሰው ማስኬድ ይቻላል። እኩል ሁለት ሰው መውደድ ይቻላል። እኩል ሁለት ሰው ማድነቅ ይቻላል። ጭንቅላታችሁ እስክተቱት። ማርያምን የእውነቴን ነው እንዴ። ጆን ዳንኤል መውደድ ትችላላችሁ። አዶናይ በራሱ ልክ መውደድ ትችላላችሁ። ለአዶናይ ያለ ቦታ አለ። ሁለት ሰው ማስኬድ ይቻላል። ለማባላት ከምትሄዱ አቋም ይኑራችሁ። 4 ነጥብ። ደግሞ ሁለቱም ደማቸው አንድ ነው። ሁለት ተጋሪዎች ናቸው እየመሩ ያሉት። ስለዛ አንድ አይነት እንትኖችን ባታባሉ መልካም ነው። ቀጣይ ማን ያለኝ? ቆይ ጋይስ እንዳረሳ ጻፍ አድርጌ ነው። ቆይ ውዶች አንዴ እንዳረሳ ጽፌ ነው። ሀቢባ ጋይስ እያስታወስኩ ነው። እሺ ጌሜን ከመጀመሪያ በፊት ሀቢባ
ሀቢብ ወይ ሀቡነት የት ነሽ ህመሜን ስቃይን ባየሽ ሀቡነት ሀቡዬ ቴክስት አድርጌልሽ ነበር። የት እንደሆንሽ እኔ እንጃ አላቅም። በሰላም ነው ወይ? ለምን ጠፋሽ? እንዴት ጠፋሽ? በምክንያት ጠፋሽ? አሞሽ ከሆነ እግዚአብሔር ጨርሶ ይማረሽ፣ ለልጆችሽ ያቆይሽ። ሀገር ቤት ገብተሽ ደግሞ ከሆነ እግዚአብሔር በሰላም ገብተሽ ከምትወጃቸው ጋር ያገናኝሽ። ባለሽበት ሰላሙን ጠፍተሻል። አመሰግናለሁ። እና አሁን እውነት ጋይስ ፍቅር ስጡት እግዚአብሔርን ማለት በቃ ሃይማኖታችሁን አይነካም፣ ብሔራችሁን አይነካም። ለታሰረው ሁሉ እየተንበረከከ ይቅርታ ምናምን የሚጠይቅ እኔ ራሱ ባለፈው ተናድጄ ለተናገርኩት ኮመንት አሳስቶኝ በጣም ነው የጸጸተኝ። መቤቴ ማርያምን እንዲያው በአሁን ሰዓት እያስመሰላችሁ ራሱ መኖርበት ተቻለ። እያስመሰላችሁ እያስመሰልን መኖርን በቻለ እንደው ብቃት እኮ ነው። እያስመሰላችሁ መኖር ብቃት ነው። እና እግዚአብሔር ነው አይደለም ፈረደበት እግዚአብሔር። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በኢየሱስ አንዳንድ የእህትስ አንዳንድ ምቀኛ አለ። መጥፎ ነገር ስለ ወንድማቸው ካልተወራ በቃ ላሽ ማለት አይችሉም እንዴ? አረቅላቂ አረቅላቂዎች ቤት ታበሻ አመሉ ነው። ኖ እኔም አረቅጣችኋለሁ። እናቴ ምርን ያለኝ መሮኛል ክርስቶስን። አሁን ትናንትና ከማሜ ጋር ስጫወት ፀጉሬን በቃ ምንም ይበላኝ ፀጉርሽን ተላጭ እላጭዋለሁ። የመረረው ሰው ታውቃላችሁ። እንደዛ ነኝ በቃ ምንም አይመስለኝም። ከዚህ በኋላ ለሰው ስትኖሩ ራሳችሁን ነው የምታጡት፣ ራሳችሁን ነው የምትጎዱት። ማርያም እኔ ቁጭ ያስተዋልኩት ነው። እኔ አሁን እህቴኔ ፍቅር እኔ አሁን ለሰው በቃ እንዳይቀየመኝ እንዳይታዘበኝ። አሁን ትናንትና እናቴ ትሙት መሆን በጣም ነው ያስከፋኝ። ለምን እኔ ህሊናዬን ተመልከቱትኝ። እግዚአብሔርን አንዳንዴ ግራ ለማን ነው አልኩኝ። በቃ እነሱን እኔ እንዳይከፋ ብዬ ሲሄድ ምንጭጭቅ ያደርጋቸዋል። በገዛ ኮይናችሁን ትሰደባላችሁ። ሼም ይዟችሁ እንዳይደብራቸው እንዳይከፉ ብላችሁ እንኳን ለምታደርጉን ነገር ምሳሌ ነው የሚሰጣችሁ። እና ስለዛ በአጭሩ ስነግራችሁ ውስጣችሁ የሚያስደስታችሁ ነገር አድርጉ። ሰው አትግደሉ፣ ሰው አትበድሉ፣ እርጉዝ አታሰቃዩ፣ የእናት መቀነት አትፍቱ። በህይወታችሁ ለሚደርስ እናንተ የሚያስደስታችሁ በአካላችሁ በስጋችሁ ደስ ያላችሁ ነገር አድርጉ። አሁን እናንተ አይ ነው ፀጉሬን ስቆረጥ ፀጉርሽ ረጅም ነው ሴት ልጅ አያድግም የምትሏላችሁ ግማሾቻችሁ ጠላቶች ይደሰቱበት። እኔ የምጠቀምበት ልጠቀም ከወሬ የዘለለ ምንም አያመጡ ምንም። በቃ አሁን ትናንትና ለምንድን ነው መጀመሪያ ጊዜ ትምህርት አየሁ በሆነ ሰው አየሁ አይደለ? ማሜ ጆሮን ሲቆረጥ ተሰደቧት ምናምን በቃ በኔክስት ዴይ ረሱትኝ። ከዛ ጌም ነው አይደል ጊፍት የተሰጠኝ ነው አስፈነከትኩት አይደለ? አንቺ አውሬ ነሽ ምናምን ዛሬ አላችሁኝ አላላችሁኝ። ይሄ ነው ሀበሻ ማለት 4 ነጥብ። ጭንቅላታችሁን አወቅኩት እኮ እኔ ነኝ የምጨነቀው ለእናንተ፣ እናንተ ለእኔ አትጨነቁ። እዛ ማንንም ከዚህ በኋላ አልሰማም። ጨርሻለሁ፣ ዘግቻለሁ አሉባልታ። እሺ አሁን የት አሉ ማን አለ ላይቭ ላይ? እስኪ ላይቭ ላይ ማን አለ እንደኔ ያው ሰላም ጤና ይስጥልን። ሰላም ብያለሁ። እንዴት ነው? ዋትስአፕ እንዴት ናችሁ? ሰላም ፒስ ነው አለን እንዴት ነሽ? ዳኒ ቤታ ናኦሚ እንዴት ናችሁ? አንተ ኤርሚ ወይ አንዴ መጣሁ። እሱ አንዴ ቀጠብኩኝ። ወሬውን ጨርሼ ልምጣ በእናትህ። አንድ ሞራ ነው። አይ ዝም እናንተንም እንዳላነካካችሁ ነው። ኧረ እኔ እየሄድኩበት ነበረ። አይ እንኳን ደስ ያላችሁ ኤርሚና ጃኒ። እንኳን አብሮ ደስ አለ። ጆዬ ተፈታ። አይ ነው እግዚአብሔር እንኳን ፈቀደ። ነው ራስ ተናጋሪ ሆነ ወይ ዘንድሮ ሰው ሁሉ ተናጋሪ ሆኖ አረፈው። ስሙ በቃ እንትን በሉ ጌም ሲመጣ እንጫወታለን። እሺ በቃ ጃ እንጫወታለን። ለሎት ምን እሺ ነው ቤት ትጫወቺ? በጣም ነው እንዴ ኤርሚዬ ናፈኩክ። ሽፈድ አልክ
ታጥበት በቃ ልክ ነች። በኋላ እንገናኛለን። ለአራት እንገናኝ ነው እኮ ይመጣል እኮ ጨርሶ ብዬ እኮ ነው እንጠብቀው ብዬ እኮ ነው። ከዛ ነው ባልደረባይ ግን በጣም እንትን እያልሽ ነው። ኖ ማርያምን ለዛ አይደለም ያማ ይሄ በቃ ይወጪ ኤርሚኒዮት እኮ ይሄ ሰውዬ የመገዳደር ጌም አትጫወችም ጃኒ ትተሻል። ናም ሲመጣ ላኩልኝ። እሺ ማሪ በቃ ኤርሚ ቻው ማሪ ቻው ኤርሚ ናው ምን ልስማው? ቆይ እኮ ለመስማት ነው ነው እንዴ? እቺ ደግሞ ኪድ የምትባል ሴት ወሬ ስትወድ ልክ ፊት ለፊት መጣችልኝ። አሁን ምን እያዳመጠ ቆይ ነው ማንንም ሰው አያግዝም ነው ፎንቲ እንዴ? አንተ እንደኔ በኢየሱስ ስም በጌታ በኢየሱስ ስም እንደኔ አዳዲስ ጌመሮችን የሚያበረታታ ሰው አለ እንዴ? በኢየሱስ ስም ሪላይትና ወንበር ላፕቶፕ እየገዛው ስልክ እየገዛው ኢየሱስ ይመችክ። እኔ ደግሞ ማለት ነው ከናሆም ጎን ነው የምቆመው። ሁላችሁም ሂዱ። 12000 ሰው አለ። እንደው ተጠራርጋችሁ ወጣችሁ አንድ ሰው ለምን አይቀርም? ሂዱ ሁላችሁም ወጣችሁ ናሆም ጋር ኮሜንት ላይ ናሆም ትችላለህ እንወዳለን በሉ። የኔ ልጆች ሌላ አላልኩኝም፣ አይመለከተኝም። የኔ ልጆች ግን እኔ ብጮህባችሁ ብቆጣችሁ አርጉ ብላችሁ የምንደራረግ የምንከባበር የምትወዱኝ የኔ ልጆች ለናሆም ማለት ነው የኔ ወዳጆች ነው ያልኩት። እመቤቴን በቃ የሰው ልጅ እንደዚህ ሰው ሁሉ ሊነሳበት ሲል ያናድደኛል። ለምን እኔ ያለፍኩበት ታሪክ ነው። እመቤቴ እኔም እንዲህ እንደ አውሬ ሊበሉኝ በማህበር ሲደራጁ ማለት ነው ስሜቱን አውቀዋለሁ። ድሬ እግዚአብሔርን አልወድም እኔ ሰው እንደዚህ የሰው ልጅ እንደዚህ አታክ ለማድረግ ሃይማኖት የሚሳደብ ብሔር የሚሳደብ ሰው የሚያንቋሽሽ ሰው ቢሆን ይርገጡትኝ ብዬ ነው የማልፈው። ግን ማንንም ከዚህ ነፃ የሆነ ሰው ጌመር ብቻ ስለሆነ ብቻና እነሱ ከኔ ጋር ወይ ከአንድ ሰው ጋር ካዩ ካልተመቸ ለመርገጥ የሚኬድ ይሄ አግባብ አይደለም። ስለዚህ ይሄን አግባብ እንቃወማለን። ናሆም ቤት ሁላችሁም ሄዳችሁ ኮሜንት ላይ እንወደሃለን በሉ። ሂዱ ብትችሉ ጊፍት ስጡ፣ ሰፖርት አድርጉ፣ ቤቱ ደግፉ። እናታችሁ ነኝና እነዚያ ጨብጫቢ ሰውን ማሳቀቅ ስራችሁ። በቃ የመጣን ሰው መኮርኮ ምን ሄዳለሁ እኔማ አላነካካሽም አለኝ እኮ እዚህ ያዳምጣሉ በቀጥታ ስርጭት። ሂዱ ናሆም እንወዳለን እያላችሁ ኮመንቱ ሙሉት። እኔ ያለፍኩበትን ነው ማርያምን ያስታወሰኝ። እኔን እንደዛ አይደል ያደረጉኝ። ልበሰው ትቀናለች። የመድኃኒዓለም ከቅናት አይመናችሁ አውሮ ባጠፋው ትቀናለች። ለጓደኛ ሟች ነው የነበርኩት፣ ጠበቃ ነው የነበርኩኝ። እንደዛ አስታንቋሽሽኝ የነበራችሁ እናንተ ናችሁ። አላስቀምጥ አላስቆም ያላችሁኝ አስታወሳችሁትኝ። ያ የደረሰብኝ በደል ሌላ ሰው ሲደርስ ደግሞ እቃወማል። ሂዱ ግማታሞች፣ ቆይ እንዴ ሂዱ ሁላችሁ፣ እመቤቴ ሂዱ ሁላችሁም። እኔማ ላይቭ ላይ ነኝ ውዴ፣ ብችል በሰጠሁት ሂዱ። ማርያምን ሂዱ። እስኪ ልላክለት ደበረው በቃ ናሆም እውነት አሳዘነኝ ሰውዬ። ነቃደንገጥ አስገባቸው ጌም። ሂዱ ጋይስ ሂዱ ሁላችሁም ለናሆሜ ፍቅር ሁላችሁም ግለጹላት። ሁላችሁም ይሄ ልጅ ምንም ያደረገው የለም። በዘር አልተነካካ፣ ሃይማኖት አይሳደብ፣ ማንንም ሰው እየወጣ የሰደበውን እንኳን የሚሰዳደብ ልጅ አይደለም። ስለዛ አንድ ሰው ላይ በዚህን ያህል ሰው ሲያሰፈስብ ሁላችሁም ሄዳችሁ ተቃወሙ። እኔ ሌላ ማናችሁንም አይደለም። የኔ ልጆች፣ የኔ ደጋፊዎች፣ የኔ ወዳጆች እዚህ አትጻፉልኝ። እሱ ቤት ሄዳችሁ ሁላችሁ ማሳየት ፍቅራችሁ። ጨርሻለሁ። እመቤቴ ሰው ልጅ በዚህ ነው። ኤኒዌይስ ኤርሚ ወይ እንለባለን። አንድ ሰው ወይስ ለሶስት እናርጋ ወይስ ጃኒን ጥራት ጥሩን ብላለች ነው ነው ምናምን በሏት ጃኒ። አይ እሷ እንትን አትጫወትማ ነው ወይስ የምን ኖርማል ግን መገዳደል? አረ መገዳደል ነው ጥሩ ነው። መገዳደል ጥሩ ነው። ጃኒን ጥሯት ይመጣል በሏት። ሂዱ ጥሯት ጃኒ። ልጻፍላት ለጃኒ አይጂ ላይ
ኮመንት ለምን ነው የማትጽፉት ጋይስ? ወይ ናሆም እያላችሁ ጻፉላት እንጂ ጃኒ እየጮትሽ ነው አይደለም? እየደነሰች እየደነሰች ነይ ልበላት። ወይ ጽፌላታለሁ እና ልመጣ ነው። ናሆምን ሲመጣ ጦሪን ብላ ወጣች። ዲቦማ ላይቭ አልገባችም ጋይስ። ዲቦን ጦራት የት አለ? ላይቭ ላይ ከይልች ሚኪ እንዴት ነሽ?